አንዴ ፍቀዱልኝና ሰላት ከማይሰግዱ ሰዎች ጋር አንዴ ላውራ። ያ ታሪክ ሰላትን የተውከው ወንድሜ፣ ሰላትን የተውሽው እህቴ፣ ሰላትን ሳሰግድ ወይም ሳሰግጂ ሞት እንዳይመጣብሽ፣ ሞት እንዳይመጣብክ። መች እንደምትሞት አታውቅም። ሰላት ሳሰግድ ግን አላህን እንዳትገናኝ፣ ሰላት ሳሰግድ ሞተክ ወደ አላህ እንዳትሄድ፣ አላህ ዘንድ ሳትደርስ ቀብር ላይ ይጀምረሃል ስቃይ፣ ዱንያ ላይ እያለ ይጀምረሃል ስቃይ ፈተና። አዳምጠኝ ሰላትን የተውከው ወንድሜ፣ ሰላትን የተውከው ወንድሜ፣ ለዱንያ ብለክ ነገ ለምትሞተው ህይወት ብለክ ዘላለም ለማትኖርበት ሀገር ብለክ ሰላትን እንዳትተው። ካጠገብሽ ብዙ ሰው ሞቷል። ወይ ምናቀው ወይ ምንቀራረበው ወይ ጓደኛክ ወይ እናት አባትህ ወይ ቤተሰቦችህ ወይ ዘመድህ ወይ የቅርብ ዘመድህ ወይ የሩቅ ዘመድህ ብዙ ሰው ሞቶ አይተሃል። ብዙ ሰው ቀብረሃል። አንተ የምትወደው ሰውን ሞቶ አይተክ ሊሆን ይችላል። ሞት አይቀርም። ከመሞት በፊት ግን ሰላትን አዘውትረህ ስገድ። ሰላትን እንዳትተው። ሰላትን ስትሰግድ ኢማንህ ይመጣል። የአላህ ፍራቻ የአላህ መሐባ እያገኘክ ትሄዳለህ። ከሰላት በራክ ቁጥር፣ ሰላትን በተውክ ቁጥር ከአላህ ረሕመት እየወጠክ ትሄዳለህ። ሰላት በአንተና በአላህ መካከል ያለውን ግንኙነት የሚያጠነክረው ሰላት ነው። ለምን ብለሽ ሰላትን ትተዋለሽ? እህቴ አዳምጪኝ። ሰላት የማይሰግድ ሰው ባልሽ ካደረግሽ ትጠየቂያለሽ። ወይ ደግሞ ባልሽ ከሆነ ሰላትን ማይሰግድ ከሆነ ተቆጪው። ካፊር ነው ያገባሽው። ሰላት ማይሰግድ ሰው ነው ካፊር ነው። ወንድሜ ሚስትክ ሰላትን ማትሰግድ ከሆነ ተቆጣት። ለምንድን ሰላትን ማትሰግድ? የልጅህ እናት ልጅህ ነገ ከሷ ምንን ይማራል? አለመስገድን፣ አለመጾምን፣ አለመቅራትን ነው ለልጇ የምታስተምረው። ሰላት ማትሰግድ ሴት ልጅ እናት መሆናችን፣ የአላህን ግዴታ ያላሟለች ሴት ልጅ አላህ ያዘዛት ዋጅብ ያደረገባት ሰላትን ትታ የአላህን ግዴታ ትታ የልጇን ግዴታ ማሟላት አትችልም። የአላህን ራሱ ዋጅብ አግዱላለች። የባል ያንተን ዋጅብ ማሟላት አትችልም። ዋጅብ ብታሟላ የአላህን ግዴታ ያሟላ ሰው ያንተንም ግዴታ ይጠብቃል። የአላህ ግዴታ ያደረገበትን ነገር ያላሟላ እንዴት ያንተን ግዴታ ያሟልልህ? ታማኝ አይደለም እኮ። ሰላት ማይሰግድ ሰው ታማኝ አይደለም። ወላሂ ሰላት ማይሰግድ ሰው ታማኝ አይደለም። ታማኝ ቢሆን ለአላህ ሱብሓነሁ ወተዓላ ይሆናል። እውነተኛ ታማኞች አላህ ስላዘዛቸው ሰላትን የሰገዱ ነው። ታማኝ ናቸው። ለማን? ለአላህ ሱብሓነሁ ወተዓላ። ለአላህ ታማኝ የሆነ ሰው ለአንተም ታማኝ ይሆናል። ለአላህ ታማኝ ያልሆነ ሰው ለአንተም ታማኝ አይሆንም። እንዴት ሰው ለፈጣሪው ታማኝ ሳይሆን ለአንተ ታማኝ ይሆናል ብለህ ታስባለህ? ሱብሓነላህ። አላህ ይጠብቅ።